ዛሬ በዚህ ቪዲዮ የአባታችን የአቡነ ተክለ ሃይማኖትን ሲሰሙት ደስ የሚያሰኘውን ታሪካቸውን ከገድል መጽሐፋቸው ላይ ይዘን መጥተናል። እስከ መጨረሻው ድረስ ይከታተሉ። ለወንድም እህቶቻችን ይህ ቪዲዮ ይደርስ ዘንድ እናንተ ይህን ቪዲዮ ላይክ በማድረግ መመልከት ጀምሩ። እንዲህ ያሉ መንፈሳዊ ትምህርቶች ዘውትር እንዲደርሳችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አሁን በቀጥታ ወደ ዕለቱ የገድል ዜና እንለፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትላንትም ዛሬም የሞቱት ሰዎች በድኖቻቸው እንደ ነዶ ክምር ሆነ። ሰዎች ሄደው ለንጉሥ አንድ ሰው ስትሻ ሰራዊት ሁሉ አለቁ ብለው ነገሩት። ጠላቶቹ በተነሱበት ጊዜ ከማን ጋር ማንን ይዘህ ትዋጋለህ? የተረገመ እሱ ሞቶሎሚ ግን እነሆ በደዌ ተይዞ ይጨነቅ ነበር። ከዚህ በኋላ ቅዱስ ገብረ ዋህድ ወደሱ ገብቶ ሞቶሎሚን አለው፣ ንጉሥ ሆይ ለምን እንደዚህ ትጨነቃለህ? በፈጣሪው ብታምን ይህ ሰው ባላደንህም ነበር፣ ማመኑንስ ባመንኩ ነበር። ነገር ግን መንግስቴን እንዳይወስድብኝ ብዬ እፈራለሁ እንጂ አለው። ገብረ ዋህድም ቀድሞ እንኳን ከቤት የሳር ትቢያ አልሻም ሲል አልሰማህምን? ስለዚህ ነገር እኔ ጨርሰዋለሁ፣ አትፍራ አለው። ማርያንም ገብረ ዋህድን ይህንን ሁሉ ክፉ ነገር ያመጣብን አንተነ አሉት። ገብረ ዋህድም እንዲህ ሳትበሉ አይሆንም፣ ንጉሥን መዳን አትከልክሉት። እናንተን ግን ከእሱ ጋር እናፈታትናችኋለን። እናንተ ያሸነፋችሁት እንደሆነ እሱን እንገላለን፣ እሱ ያሸነፋችሁ እንደሆነ እናንተኑ እንገላለን አላቸው። ይህ ነገር ንጉሡን ደስ አሰኘው። ቀፈረወድምም ደግ ነበር፣ መከርከኝ አለው። ያድነኝም ዘንድ ፈጥነ አምጣልኝ አለው። ሄዶ ክቡር አባታችን ተክለ ሃይማኖትን ከቀሩት ምዕመናን ጋር አጽመ ሰማዕታትን ሲያስቀብር አገኘው። እኔም እንዲሁ መከርኩ፣ ንጉሥም እንዲህ አለ ብሎ ነገረው። ክቡር አባታችን ተክለ ሃይማኖትም ገብረ ዋህድን ምክር እንደ ቁሲ ምክር በእኔ ዘንድ የተወደደ ደግ ነው። ነገር ግን እግዚአብሔርን ከማርያኖች ጋር ለምን አስተካከልከው? ገብረ ዋህድም እግዚአብሔርን ከማርያኖች ጋር ያስተካከልኩት አይደለም፣ ኃጢአታቸው ይፈጸምባቸው ዘንድ ይህንን አልኩ እንጂ። ይህንን ካለ በኋላ ክቡር አባታችን ተክለ ሃይማኖትን ወስዶ ከንጉሡ ዘንድ አገባው። ሞቶሎሚ ክቡር አባታችን ተክለ ሃይማኖትን ባየው ጊዜ አንተ ሰው አድነኝ፣ ቀፈረውድም እንደነገረኝ ኋላ እናደርጋለን አለው። ክቡር አባታችን ተክለ ሃይማኖትም እስኪ ቀድሞ ማርያኖች አድኑኝ በላቸው፣ አንተን ማዳን ቢሳናቸው እኔ በፈጣሪ ስም አድንሃለሁ አለ። ንጉሡም ማርያንን እናንተ ለምን አታድኑኝም አላቸው። እኔ ስለ እናንተ ዘውትር እጣላለሁና ብታድኑኝ አድኑኝ፣ ባታድኑኝ እናንተን እገላችኋለሁ አላቸው። ማርያንም ይህ ሰው መድኃኒት አድርጎብሃል፣ እኛ በምን ማዳን ይቻለናል? የአንዱ መድኃኒት ከአንዱ መድኃኒት የአንዱ ብልሃት ጋር አንድ አይደለምና፣ ነገር ግን እሱን እንግደለው፣ አሰናብተን ፍቀድልን። ገብረ ዋህድም በምንም ልትገሉት አትችሉም፣ ነገር ግን ንጉሡን አድኑኝ እንዳላችሁ አድኑት አላቸው። ማርያንም መድኃኒታችሁ ከመድኃኒታችን ልዩ ነውና ማዳን አይቻለንም አሉ። ክቡር አባታችን ተክለ ሃይማኖትስ ይህ ነገር ምክንያት ነው፣ ከሥራችሁ የተነሳ ፍጻሜያችሁ ይታወቃል አላቸው። እኔ በፈጣሪ ስም አድነዋለሁ፣ በእናንተም በእኔ መካከል ነገር እንወስናለን። ንጉሥ እኔ እንደወጋ እናንተንም ይውጋችሁ፣ መውጋት ባይቻለው ጦሩን በእጁ አጣብቃችሁ መከራ ብታጸኑበት እኔ አድነዋለሁ፣ ባላድነው እኔን ይግደለኝ አላቸው። ንጉሡም ይህ ነገር የቀና ነው፣ እንደዚህ ይሁን፣ ነገር ግን ቀድሞ እኔን አድነኝ አለ። ክቡር አባታችን ተክለ ሃይማኖትም ይህንን ታደርግ ዘንድ በአምላኮች ማል አለው። እንዳለው እንዲያደርግ ማለ። ዳግመኛም ንጉሡ አንተም ለራስህ እወቅ፣ ያላዳንከኝ እንደሆነ እገልሃለሁ፣ የተናገርኩትንም አላስቀርም አለው። ክቡር አባታችን ተክለ ሃይማኖትም ግደለኝ፣ እኔ ለራሴ አላዝንም አለው። ክቡር አባታችን ተክለ ሃይማኖት በስሙ ማስተማር በጌታ በኢየሱስ ክርስቶስ ስም ከደዌ ዳን ብሎ ዳሰሰው፣ ከደዌውም ፈጥኖ ዳነ። ሁለቱም ጦሮቹ ከእጁ ተለይተው ወደቁ። የሰለለ ክንዱ ፈጽሞ ዳነ፣ አእምሮውም ተመለሰለት። ከዚህ በኋላ ክቡር አባታችን ተክለ ሃይማኖት ቀድሞ የተነጋገርነውን ፈጥነ አድርጋለሁ፣ እሺ በጄ ብሎ ሞቶሎሚ ከእጁ ጋር ተጣብቃ የዋለችውን ጦር ስላችሁ አምጡ ብሎ አዘዘ። ክቡር አባታችን ተክለ ሃይማኖትም ይህንን ትተ ሌላ አምጡ ብለ እዘዝ፣ መድኃኒት አደረገበት ብለው ማርያን ምክንያት እንዳያደርጉ ሌላ አምጡ ብሎ አዘዘ።
ማርያንንም በሉ ጥበብ የምታውቁ ተመራረጡ አላቸው። ማርያንም የአምላካቸውን ስም ጠርተው መድኃኒታቸውን ያዘጋጁ ጀመር። ከእነሱ 3 ተመርጠው ከንጉሱ ፊት ቆሙ። ክቡር አባታችን ተክለ ሃይማኖት ግን ከወዲያ ተቀምጦ ይዘብትባቸዋል። የተሰበሰቡትም ሰዎች ሁሉ ያደንቃሉ። ሞቶሎሚም ከዙፋኑ ተነስቶ ክንዱን አጽንቶ ጦሩን ወረወረ። አንዱን ካህነ ጣዖት ሳምባውን ወጋው፣ በጀርባውም ዘልቃ ወጣች። ሁለተኛውም ወጋቸው። ከሁለተኛውቱ ወጥታ ሶስተኛውን ወጋችው። 3ቱም በአንድ ጊዜ ወድቀው ሞቱ። እኚህ በግዛቱ ያሉ የማርያን አለቆችም ሞቱ። መኳንንቱም ንጉሱን እንዲህ አሉት፣ ሞታቸው በአንድ ቀን አይሁን። ማርያኑን ሁሉ ሰብስበ ከዚህ ሰው ጋር አፈታትናቸው። እነሱ ቢያሸንፉት እሱ ይሙት፣ እሱ ቢያሸንፋቸው እነሱ ይሙቱ። ንጉሱም የቀሩትን ማርያን ጠርቶ ተቆጣቸው። ሄዳችሁ ወገኖቻችሁን እስከ 40 ቀን ድረስ ቅጠሯቸው። ይህን ሰው ድል የምታደርጉበትን ተማክራችሁ መታችሁ ተፈታተኑ። ማርያንም ፈርተው ሰውን ሁሉ የወይራ እንጨት ሰብስቡ ብለ እዘዝ አሉት። ልሳኑ ወደ ሰማይ እስኪደርስ እሳት ያንድዱ። ከላዩ ወጥተን እንዘፍንልሃለን። በዚህ ቢያሸንፈን ሰውነታችን ባንተ እጅ ናት ብለው ወገኖቻቸውን ሊሰበስቡ ሄዱ። ከንጉሱ ዘንድ በእኔ ግዛት ያለ ሁሉ አንድ ሸክም ወይራ እንጨት ያላመጣ ቤቱ ይዘረፍ፣ ከብቱ ይወረስ የሚል አዋጅ ወጣ፣ ተነገረ። እሱን ወደ ገደል ይጣሉት በል። የአገሩ ሰው ሁሉ እንጨቱን ሰብስበው ከመሩ፣ ተራራ እስኪያል ድረስ። ማርያንም ባለመድኃኒቶች ሟርተኞቹም ሁሉ ተሰበሰቡ። ዳግመኛም ሰራዊቱም 40 ቀን ድረስ የሚያደርገውን ያዩ ዘንድ ተሰበሰቡ። ያን ጊዜ ሞቶሎሚ ክቡር አባታችን ተክለ ሃይማኖትን እንዲህ አለው፣ አንተ ሰው ስምህ ማን ነው? አለው። ክቡር አባታችንም ተክለ ሃይማኖትም እናት አባቴ ያወጡልኝ ስም ፍስሐ ጽዮን ነው። ከመልአክ ግን ያወጣሁት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ነው። ሞቶሎሚ የዚህ ስም ትርጓሜው ምንድን ነው? አለው። ክቡር አባታችን ተክለ ሃይማኖትም ትርጓሜው ተክለ ሃይማኖት ማለት ነው አለው። ሞቶሎሚም ስምህ ምን ይወደድ፣ መልክህም ደስ የሚያሰይ፣ ነገርህም የጎላ የተረዳ፣ ስምህም ያማረ ነው። የወለደ አባትህ ምን ይመስል? አንተን የወለደች እናት ምን ትመስል? አንተን የተሸከመች ማኅፀን ንዕድ ክብር ናት። አንተንም ያሳደጉ ጡቶች ንዑዳት ክቡራት ናቸው። የተወለድክባትም ቀን የተባረከች ናት። እኔን ተመልከት፣ መልኬ ጥሩ ነው፣ ስሜም ከመልኬ የከፋ ነው። እሱ እናት አባት ያወጡልህ ስም ትሰጠኝ ዘንድ እለምንሃለሁ፣ እኔም 1000 ወቄት ወርቅ እሰጣለሁ አለው። ክቡር አባታችን ተክለ ሃይማኖትም የመንግስትህንም እኩሌታ ብትሰጠኝ ስሜን አልሰጥህም፣ ነገር ግን በፈጣሪ ስም ብታምን ያለ ዋጋ እሰጥሃለሁ አለው። ሞቶሎሚም መለሰለት፣ ማርያንን ባሸነፍካቸው ጊዜ በአምላክ አምናለሁ አለው። ክቡር አባታችን ተክለ ሃይማኖትም መለሰ፣ እኔም ያን ጊዜ እሰጥሃለሁ አለው። ክቡር አባታችን ተክለ ሃይማኖትም መለሰ፣ ስለ አምላኬ ስም የሞቱትን የእኚህን ቅዱሳን ስጋቸውን ቅበሩ ብለ እዘዝ። ንጉሱም ሰራዊቱን ሰማዕት የሆኑትን የቅዱሳንን ስጋ ቅበሩ ብሎ አዘዘ። ክቡር አባታችንም ከንጉሱ ዘንድ ወጣ። ሰማዕትም የሆኑትንም ቅዱሳን መልበርዴ በሚባል ስፍራ ቀበራቸው። ንጉሱንም እንዲህ አሉት፣ እነሆ ማርያንና ሰራዊቱ ሁሉ ተሰብስበው በደጅ ይጠባበቃሉ፣ በዚህ ቀን እንዲመጡ ቀጥራቸዋልና። ሞቶሎሚም አስቀድመን ከሸዋ አውራጃ የማረክናቸው ካህናት አምጥታችሁ ለዚህ ሰው ስጡት አለ። አምጥተውም ለክቡር አባታችን ሰጡት። ካህናቱም ክቡር አባታችን ተክለ ሃይማኖትን ባዩ ጊዜ ከጫማው ወድቀው ሰገዱለትና ተነስተው እጅ ነሱት። የደረሰባቸውን ሁሉ መከራ ነገሩት። ክቡር አባታችንም ካህናቱን ፈጥናችሁ ወደ እኔ ሳትመጡ ለምን ቀራችሁ? ወይስ መምጣቴን አላወቃችሁምን? አላቸው። ካህናቱም መምጣትህን በእውነት አውቀናል፣ ታምራትንም ሰምተናል። ወደ አንተ እንዳንመጣ ግን የሚጠብቁን ዘበኞች ከለከሉን አሉ። ክቡር አባታችንም ለጣዖት ሰገዳችሁን? አላቸው። ካህናቱም አዎን ሰገድን፣ ያለ ፈቃዳችን በስራት በግርፋት አስጨነቁን አሉት። አባታችን ክቡር ተክለ ሃይማኖትም ከፈጣሪ እግዚአብሔር ጋር እኔን አስታርቃቸዋለሁና ቆዩኝ አላቸው። ሞቶሎሚም መኳንንቱን እስኪወጡና ቁጠራቸው አላቸው። መኳንንቱም ወጥተው ቀጠራቸው። ቁጥራቸውም እንደዚህ ሆነ ተገኘ። 400 ዛር አንጋሾች፣ 200 ሟርተኞች፣ 300 ስር ምሰው ቅጠል በጥሰው የሚያጠፉ ጨሌ ዛጎል ጠጠር ከሚጥሉ ወገን 100 ሴቶች ነበሩ። እነዚህም ሁሉ አመፀኞች ቁጥራቸው 1000 ነበር። መኳንንቱም ከቤት ገብተው ቁጥራቸው ይህ ነው ሲሉ ለንጉሱ ነገሩት። ንጉሱም እነዚህ መኳንንት ወደ ክቡር አባታችን ተክለ ሃይማኖት ላካቸው። እነሆ ተአምራት የሚያደርጉ ማርያን ሁሉ ሰብስቤ
አዘጋጅቻለሁና እንዳታሳፍረኝ አንተ አሸንፋቸው እንጂ እንዳያሸንፉ፣ እኔም አንተ ብታሸንፍ እወዳለሁና አሸንፍልኝ እንጂ እንዳትሸነፍብኝ ብሎ ላከበት። መልእክተኞቹም ለክቡር አባታችን ይህንን የንጉሡን ቃል ነገሩት። ክቡር አባታችንም ይህንን ሰምቶ ፈገግ ብሎ ስቆ ንጉሡን እንዲህ በሉት አላቸው፣ አትዘንልኝ። ማርያን ቢያሸንፉኝ እኔን ግደል። አምላኬ ክርስቶስንም ከድንግል ማርያም ሥጋን እንደለበሰ የ22ቱ ስነ ፍጥረት ሁሉ ፈጣሪ እንዳይደል ይሁን ብሎ መለሰ። መልእክተኞቹም ለንጉሡ ክቡር አባታችን ያለውን ነገሩት። ንጉሡም ማርያንን እንደ ልማዳቸው ስራችሁን ስሩ አላቸው። ማርያንም በተከመሩት እንጨቶች ላይ እሳት አነደዱ፣ ነበልባሉም እስከ አየር ወጣ። ንጉሡም ከሰራዊቱ ጋር ወጣና በእሳቱ አንጻር ቆመ። የአገሩ ሰዎች ሁሉ የሚያደርገውን ለማየት ተሰበሰቡ። አንዱም በአንዱ በባልንጀራው ላይ እስከ መቆም ደርሰው ታላቅ መጨናነቅ ሆነባቸው። ማርያንም የተንኮል መምህሮች የሆኑትን ሁሉ ከእሳቱ መካከል ገብተው ከዚያው ቆመው የርኩሳን አምላካቸውን ስም እየጠሩ ለንጉሡ ይዘፍኑለት ጀመር። ሞቶሎሚ ሆይ በጦርነት የሚረዱን ጠላቶችን ድል የሚነሷቸውን አምላኮችን እያቸው ተመልከታቸው እያሉ። ነገር ግን በዚህ ወራት የመጣ ክፉ ሰው እንዳያስትህና የአባትህ የሞቶቄልን የእናትህን የአስለንዴንን አምላኮች በወትሮ ዘመን በእነዚህ አምላኮች ክብር ያገኙባቸውን እንዳታጠፋ ተጠንቀቅ። ይህንንም እያሉ በእሳቱ ላይ በእግራቸው ያሸበሽቡ በእጃቸው ያጨበጭቡ ነበር። ሞቶሎሚ እሳቸውን አይቶ ክቡር አባታችን ተክለ ሃይማኖትን እንዲህ አለው፣ ደስ ያለ ክብር ሆይ እነሆ ማርያን ተአምራትን ማሳየት ጀመሩ። አንተ ምን ተአምራት ትሰራለህ? አለው። ክቡር አባታችንም የእግዚአብሔርን ጌትነት ክብር እስክታይ ድረስ ታገስ ብሎ መለሰለት። ንጉሡም ደስ ያለ አባት ሆይ እስኪ እንዳታሳፍረኝ አለው። ክቡር አባታችንም እነዚያ ተንኮለኞች እንዳይሸሹ እንደ ግድግዳ ሆናችሁ እሳቱን ከባችሁ ቁሙ ብሎ 12ቱን ካህናት አዘዛቸውና በእሳቱ ላይ ዘሎ በእሳቱ ውስጥ ገብቶ በመካከላቸው ቆመ። አሰምቶ ተናገረ። በሦስቱ ሥላሴ ሰይጣን እፈር፣ ድል ተነሳ፣ ርኩሳን የሆኑ አገልጋዮችም በዚህ እሳት ይቃጠሉ አለ። የቃሉን ድምፅ ከመስማት የተነሳ እነዚህ መሰሪያ ሰይጣኑ ጥሏቸው ሄዶ ተቃጠሉና አመድ ሆኑ። ያን ጊዜም ንጉሡ ደነገጠ። ሰራዊቱም ክቡር አባታችን ተክለ ሃይማኖትም ያደረገውን ይህንን ታምር አይተው ተንቀጠቀጡ። በዚች ቀን በዳሞት አውራጃ ሁሉ ታላቅ ግርማ ሆነ። ክቡር አባታችንም በእሳቱ መካከል ብዙ ጊዜ ቆመ። የሰለስቱ ደቂቅን ጸሎት 12ቱ መዝሙራትን ጸለየ። ሕዝቦችህን አድነን፣ ርስቶችህንም ባርከን፣ ለባሮችም ለእኛ ድል መንግስትን ገቢረ ተአምራትን ስጠን እያሉ የድርሳኑን ማህሌት እያደረገ መዝሙር ደግሞ ዘመረ። ይህንንም ማህሌት እስከ መጨረሻው ድረስ አደረገ። ይኸውም እስካሁን አለ። ዋዜማ ተቆሞ ካበቃ በኋላ የወንጌል ካህናት ያገለግሉበታል። ንጉሡም መዝሙረ ማህሌት አደረገ። ተክለ ሃይማኖት ድል ነሳ፣ ማርያን ግን ድል ተነሱ። ካህናቱም የአባታቸውን ማህሌት ያደርጉ ጀመር። ሕዝቦችንም አድነን፣ ማደሪያዎችንም እኛን አክብረን እያሉ። የንጉሡም ሰራዊት የጌታቸውን ማህሌት ይዘፍኑ ጀመር። ተክለ ሃይማኖት ድል ነሳ፣ ማርያን ግን ድል ተነሱ። ሞቶሎሚም ስላየው ተአምራት በዚያን ጊዜ ብዙ እልልታ፣ ግርግርታ፣ ቀረርቶ፣ ፉከራ አደረገ። ክቡር አባታችን ተክለ ሃይማኖቱም ጸሎቱን በጨረሰ ጊዜ ፊቱ ከፀሐይ ይልቅ እየበራ ከእሳቱ ውስጥ ወጣ። የእሳቱ ሽታ ከቶ በላዩ አልነበረም። ንጉሡም ከሰራዊት ሁሉ ጋር ለክቡር አባታችን ከእግሩ ሰገዱ። ሕዝቡም ሁሉ እንደ አንድ አፍ ተናጋሪ በአንድ ቃል ሆነው አሰምተው ተናገሩ። ባሪያውን ከሚነድ እሳት ባዳነ፣ ማርያንን ባጠፋ በተክለ ሃይማኖት ፈጣሪ አምነናል አሉ። ንጉሡም አባቴ ያለ እውቀት የበደልኩን ይቅር በለኝ፣ እንግዲህ ወዲህ ግን ሁሉን በሚችል አምላክ አመንኩ፣ እንዳልከኝም ሁሉ አደርግልሃለሁ። ክቡር አባታችንም ወደ ማታልፍ ርስቱ ወደ መንግሥተ ሰማያት እነሆ እግዚአብሔር ጠርቶሃልና አትፍራ ልጄ አለው። ንጉሡም አዋጅ ነጋሪ ውጣ ብሎ አዘዘ። በቤተ መንግስቴ ያለ ሰው ሁሉ አገረ ገዢም ቢሆን ራስ ቢተወደድም ቢሆን ድሃም ባለጸጋ ቢሆን ለጣዖት የሰገደ ማሪት በቤቱ የተገኘበት ቢኖር ገንዘቡ ይወረስ፣ ሰውነቱ በሞት በስራት ይቀጣ፣ ጦመ ግራር ወደሚባል ገደል ይጣሉት፣ ከዚያም ተጣጥሮ ይሙት። ሕዝቡም ሁሉ በተክለ ሃይማኖት ፈጣሪ ይመን ብሎ አዘዘ። አዋጅ ነጋሪውም ወጥቶ የንጉሡንም ቃል ለዳሞት ከተሞች ሁሉ ነገረ። ሞቶሎሚም ተነስተ በአምላክ ስም አጥምቀኝ አለው። ክቡር አባታችንም ተነስቶ ውሃውን ባርኮ ንጉሡን ከሰራዊቱ ጋር አጠመቃቸው። በዚህ ቀን የተጠመቁት ቁጥራቸው
10,299 ሰዎች ነበሩ። ክቡር አባታችን ተክለ ሃይማኖትም ሞቶሎሚን ቀድሞ ተስፋ እንደሰጠው ስምህ ፍስሐ ጽዮን ይሁን፣ ስጋውንም ደሙንም ሳትቀበል ምንም ምን አትቅመስ አለው። ነገር ግን በዚያች ቀን መስዋዕት መስራት አልተቻለው፣ ጊዜው መሽቶ ነበርና። ሞቶሎሚን በዚያች ሌሊት ከምግብ ወገን ምንም ሳይቀምስ አደረ። በበነጋውም ክቡር አባታችን ተክለ ሃይማኖት እነዚያን ካህናት ጠራቸው። ንጉሡ በማረካቸው ጊዜ ታቦት አመጣን ወይስ አላመጣን ብሎ ጠየቃቸው። አሁን አምጥቷል፣ ነገር ግን ካልጋው ላይ ትራስ አድርጎታል ብለው ነገሩት። ክቡር አባታችንም ወደ ንጉሡ ላከበት። በምርኮ ጊዜ ያመጣውን ታቦት ላክልኝ በሉት አለ። ንጉሡም ከራስጌው አንስቶ ላከለት። ክቡር አባታችን ተክለ ሃይማኖትም ይህንን ታቦት አይቶ ይህ ታቦት በኢየሱስ ክርስቶስ ስም የከበረ ነው ከሚለው ዘንድ ገጹን ተመልክቶ አዙሮ ደግሞ ጀርባውን ቢያየው ይህ ታቦት በጳጳሱ በከሳቴ ብርሃን በአባ ሰላማ እጅ የተባረከ የኢትዮጵያ ነገስታት የአብርሃ የአጽባ ታቦት ነው የሚል ቅርጽ። ክቡር አባታችን ተክለ ሃይማኖትም ይህንን አይቶ እጅግ አለቀሰ። እንዲህ ሲል አቤቱ ጌታዬ ሆይ በረከሱት ቤት ስለነበረው ታቦት ምን ባደርግ ይሻለኛል? ንጹሕ ሥጋህንና ክቡር ደምህንስ በምን እሰራለሁ? ወይስ በጳጳሱ እጅ የተባረከውን ታቦት ዳግመኛ በባረግ ይሆንልኛልን? ይህንንም እያለ ሲያዘን ሲቆረቆር ወዳጄ ተክለ ሃይማኖት ጣቶችን ልትሽር ታቦት ልታከብር ካህናትና ዲያቆናትን ልትሾም እኔ ልክ ያለውና አትዘን አለው። አሁንም ታቦቱን አክብረው መባረኩንም አትፍራ። በዚች በጨለማይቱ ሀገር እንደኔ የዓለም ብርሃን አደርግሃለሁና ሹመትም እንደ ሊቃነ ጳጳሳት እንደሚሾማቸው እንደ ሌሎች ጳጳሳት አይደለም። ላንተ ግን እኔ ፍጹም ስልጣን ሰጥቼ በአንደበቴ ሾሜሃለሁ። የመጣውም ቃል ይህንን ተናግሮ ዝም አለ። ክቡር አባታችን ተክለ ሃይማኖትም 1 ሰዓት ያህል በልቦናው ያወጣ ያወርድ ነበር። እንዲህ ያለ ክህነት መስጠትና ታቦት መባረክ ያለ ቅባ ሜሮን ይሆናልን? ቅባ ሜሮን የሌለኝ ድሃ እኔ ምን አደርጋለሁ አለ። ስለዚያም ነገር ሲያዝን ሲቆረቆር የመላእክት አለቃ ቅዱስ ሚካኤል በስተቀኙ ቆሞ ታየው። እነሆ ቅባ ሜሮንን ቅዳሴ መጽሐፍ አመጣሁልህ፣ ንስሐ ተቀበል፣ እግዚአብሔርንም እንዳዘዝኩ አድርግ ብሏል አለው። ክቡር አባታችን ተክለ ሃይማኖትም ደስ ተሰኘ፣ በሰውነቱም ሐሴት አደረገ። ታቦቱንም ባረከ። ለጣዖት ሰግደው የነበሩትን እነዚያን ካህናት አስቀድሞ ብራኬ በዳግመኛው ቅስና ዲቁና ሰጣቸው። ሁሉን በየስማቸው ጠራቸው። አሮንን ጴጥሮስ አለው፣ ኢዮብን እንድርያስ፣ ኢሳያስንም ቶማስ አላቸው። እንደዚህ አድርጎ 12ቱን ሐዋርያት ስም ጠራቸው። የቡራኬ ጸሎት በተፈጸመ ጊዜ ክቡር አባታችን ወጣ። እስከዚያም ድረስ ንጉሡ ገና እህል አልቀመሰም ነበር፣ በዚያች ቀን አክፍሎ ነበርና። በነጋም ጊዜ ወደ ክቡር አባታችን ተክለ ሃይማኖት ላከ። እነሆ እህል ውሃ ከቀመስ 3 ቀን ነውና በረሃብ እጅግ ደከም፣ ቁርባኑንም አሰራምን ብሎ ክቡር አባታችንን መልእክተኞችን እንዲህ አላቸው። ንጉሡም እንዲህ በሉት፣ ልጄ ሆይ ከጾም የተነሳ አትፍራ። ጾም የነፍስን ቁስል ታጠፋለችና የሥጋንም ፍቃድ ታደክማለች። እኔም ቁርባኑን ፈጥኜ እሰራለሁ በሉት አላቸው። ክቡር አባታችን ተክለ ሃይማኖትም የመላእክት አለቃ ቅዱስ ሚካኤልን እንዲህ አለው፣ እንግዲህ እንዴት አደርጋለሁ? ዛሬ ቀኑ አርብ ነው። በነገ ቁርባን ሰርቼ በጠዋት ምሳ አብልቼ ሕዝቡን ወደ ደገኛይቱ ክርስትና ማግባት ስፈልግ ይልቁንም የክርስቲያን ሕግ አፈርሳለሁን አለው። ቅዱስ ሚካኤልም አባታችንን እንዲህ አለው፣ ፀሐይ እስክትገባ ድረስ የሚያቆዩ ብዙ ሰዎች አሉና ቅዳሴውን በ3 ሰዓት አድርግለት። የታላላቆችም የግሳጼ አርዕስት እስኪደርሱ ድረስ ሥርዓተ ቅዳሴውን አደርስ አለው። አባታችን ተክለ ሃይማኖትም ወደ ንጉሡ ላከበት። ቁርባኑን እንድትቀበል ፈጥነና ብሎ ንጉሡም ከሰራዊቱ ሁሉ ጋር መጣ። ንጉሡና ሰራዊቱ አባታችንን እንዲህ አሉት፣ ከረሃብ ጽናት የተነሳ እጅግ ደክሟልና ቅዳሴውን በቶሎ አድርግልን። አባታችንም ቁርባኑን ከሰማይ በወረደለት ህብስትና ጽሩይ ወይን አደረገ። ለንጉሡና ለሰራዊቱ የክርስቶስን ሥጋና ደሙን አቀበላቸው። ቅዱስ ሚካኤልና የመላእክት አለቆች ሁሉ እንደ ቆሞስና እንደ ኤጲስቆጶስ ሆነው በቀኝ በግራ ይራዱት ነበር። ክቡር አባታችንም የመስዋዕቱን ሥራ ጨርሶ አርብ ከቀኑ በ12 ሰዓት ጊዜ ከመቅደሱ ወጣ። የእግዚአብሔርም ልጅ በማሳመን በዳሞት አውራጃ ሁሉ ሕይወት ተሰጠ። ንጉሡም ከሰራዊቱ ጋር ሁሉ ደስ ተሰኘ።
ክቡር አባታችንም ተክለ ሃይማኖትም ሕግን ለሱ አስተማረ። ስምህንም ስለሰጠኸኝ ለወደድከው ጉዳይ እንዲሆን 1000 ምዝን ወርቅ ውሰድ አለው። ክቡር አባታችንም መለሰ፣ እኔ አንተን እወዳለሁ ገንዘብህን አይደለም። የኃጢአት ስሩ ገንዘብ መውደድ ነውና፣ ገንዘብ የሚወዱትን ሁሉ ጥፋት ያገኛቸዋል። ከቶ ለበጎ አይጥሩም፣ ትሩፋትም ሊሰሩ አይቻላቸውም። ገንዘብ ስትወዱ ለእግዚአብሔር ማገልገል አይቻላችሁም ብሎ ጌታ በወንጌል እንደተናገረ ማቴዎስ 7:24፣ ሉቃስ 16:13፣ ሁለተኛውን ቆሮንቶስ ምዕራፍ 6 ከቁጥር 15። ንጉሱም ለአባታችን መለሰለት፣ ገንዘብ ብቻ አይደለም ስጋዬም ነፍሴም ያለኝም ሁሉ ያንተ ገንዘብ ነው አለው። እንዲቀበለውም ብዙ ለመነው። ከብዙ ልመናም በኋላ ወርቁን ከሱ ተቀብሎ ለድሆች ለችግረኞች ሰጣቸው። ከገንዘቡ ምንም አላስቀረም። ንጉሱም በወንጌል ሃይማኖት ጸና። ስጋውና ደሙን በተቀበለ ቀን ቁጥሩ ለቀሳውስት 12 ለዲያቆናት 6 ምዝን ወርቅ ይሰጥ ነበር። በእውቀት ያለ እውቀት ለሰራውት ኃጢአት ስርየት ይሁነኝ ብሎ ቀሳውስቱንና ዲያቆናትንም የፈጣሪን ስጋውና ደሙን ለመጠበቅ ትጉ እያለ ይመክራቸው ነበር። የአባታችን የአቡነ ተክለ ሃይማኖት ገድል በዚህ አያበቃም። ቀጣይን ክፍልን ለመስማት እናንተ ከወዲሁ ሰብስክራይብ እያደረጋችሁ ጠብቁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።